ከሱ በፊት ከሱም በኋላ እንዳንተ ያለ አስተዋይ መሪ አይነሳም አልተነሳም ተብሎ የተነገረለት እንዲሁ እግዚአብሔር የማይሰማ መሰላችሁ ጆሮን የፈጠረ አምላክ አይን የፈጠረ አምላክ የማያይ መሰላችሁ በእግዚአብሔር ዘንድ የተማረው ያልተማረው አንድ ነው በእግዚአብሔር ዘንድ ሀብታሙም ዳውም አንድ ነው በእግዚአብሔር ዘንድ የታመመውም ያልታመመውም አንድ ነው በእግዚአብሔር ዘንድ የሞተውም ያረፈውም ያላረፈውም አንድ ነው የመጀመሪያ ግን ቤተ መቅደስ በምን አይነት መሰራት እንዳለባት ስፋቷ ወርዷ ክፍሏ በምን አይነት መሆን እንዳለባት እግዚአብሔር ወርዶ ፈቅዶ የመጀመሪያውን ቤተ ክርስቲያን የሰራባት ዕለት ዛሬ ነው አምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰው ደም የወጣው ደም ከዚህ ስለነጠበባት ነው እንጂ እንዲሁ ቤተ ክርስቲያን ዝም ብሎ ተነስቶ እንደ ግለሰብ ቤት የሚቀለስ አይደለም በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ ያለውን ኃይለ ቃል ነው እግዚአብሔር በኃይለ ቃል ሁላችንን ያስተምረን ጥበብ አነጸት ላቲ ቤተ ወአቀመት ላቲ ሰባት አዕማደ ይህ ቃል ከቤተ ክርስቲያኗ ጋር እንዲሁ በቤተ ክርስቲያኗ ውስጥ ከሚፈጸሙት ድንቅ ነገሮች ጋር ተመሳሳይና እንዲሁ የተዘጋጀ ግን በምሳሌ በትንቢት ቀደም ሲል በንጉሱ ልጅ ዳዊት በንጉሱ ሰሎሞን የተዘጋጀ የተነገረ እንዲሁ ለእግዚአብሔር ሕዝብ ያስተማረው አምላካዊ ቃል ነው የዛን ጊዜ በምሳሌ ዛሬ ደግሞ ቤተ ክርስቲያናችን ደግሞ በወርቅ አድርጋ ወይም ወርቅ አድርጋ ስለ ቤተ ክርስቲያን እንዲሁ ስለ ምእመናን ስለ ቤተ ክርስቲያኗ አገልግሎት ቀደም ተከተል ማይረጎቿ ሁሉ በውስጧ ምን እንደሚከናወን ቤተ ክርስቲያናችን ዛሬ ታስተምርበታለች ትመክርበታለች ትፈጽምበታለች ማለት ነው እና ታላቁ ሰው የጥበብ ሰው ታላቁ የጥበብ ሰው ታላቁ የማስተዋል ሰው እንደምታውቁት ጥበብን ብቻ ለምኖ ከሱ በፊት ከሱም በኋላ እንደሱ ያለ ለእግዚአብሔር አስተዋይ መሪ እንደሌለ የተነገረለት ከሱ በፊት ከሱም በኋላ እንዳንተ ያለ አስተዋይ መሪ አይነሳም አልተነሳም ተብሎ የተነገረለት አባቱ ዳዊት ቤተ መቅደስን ለመስራት ጓጉቶ ፈልጎ ወርቁን እንቁን የከበሩ ድንጋዮችን ሁሉ ሰብስቦ ለመስራት ቢፈልግ እግዚአብሔር አኳን ተዘታንስ ቤተ ለስሜ አላ ዘይወጽባው ከውቱ ያንስ ቤተ ለስሜ ተብሎ የተነገረለት ማለት ነው አባቱ መስሪያ የሚሆኑትን ነገሮች አዘጋጀለት እግዚአብሔር ስለፈቀደለት ደግሞ የተዘጋጀውን ወርቁን ብሩን እንቁን እንዲሁ የከበሩ ድንጋዮችን አዘጋጅቶ አቅርቦ የእግዚአብሔር ማደሪያ በመጀመሪያ የሰራ ትልቅ ሰው ነው እና ይህ ትልቅ ሰው ይህ ትልቅ መሪ ንጉስ ብቻ ያልሆነ ደግሞ እንዲሁም ትንቢት ተናጋሪ የብሉይን መጽሐፍ እንደ አባቱ የጻፈ ምሳሌውን ተግሳጹን ጥበቡን መክቡቡን በተለይ ደግሞ ስለ ቤተ ክርስቲያንና ስለ ክርስቶስ ስለ ድንግል ማርያምና ስለ ክርስቶስ ዛሬም ተሰራይ ስለምንናት ቤተ ክርስቲያን ከዚያም በተጨማሪ በምሳሌነት ደግሞ ስለናንተ ስለ ትዳራችሁ ስለ ባሎችና ስለ ሚስቶች ስለ ልጆች ፍቅር እንዴት መከባበር እንዳለባቸው አብዝቶ ከምስጋና የበለጠ ምስጋና በሚል ቤተ ክርስቲያናችን ስም የሰጠችው ማሌን የተባለው የደረሰ ያዘጋጀ የጻፈ መጽሐፍ ብቻ አይደለም ደግሞ የጻፈውን የኖረ ንጉሱ ሰሎሞን ጥበብ ቤትን ሰራች ለቤቷም ደግሞ 7 ምሰሶውን አቆመች በሰራችው ቤት ውስጥ ደግሞ የሚበላውን ምግብና የሚጠጣውን እንዲሁ ወይን አዘጋጀች ብሎ ለሕዝቡ በጊዜው ለነበሩ እስራኤል አስተምረዋል ለእስራኤል ዘሥጋ ማለት ነው እንግዲህ ይህ ደግ ሰው ይህ ደግ መሪ ይህ ጥበበኛ መሪ ለሕዝቡ ምንድነው የሰራ ስንል እግዚአብሔርን የሚያመልኩበት የሚገርመው ነገር የዓለምም ሆነ የሀገራችን መሪዎች እንዲሁ ሕዝቡ ወደ እግዚአብሔር
መገናኘት መቅረብ የሚቻልበትን ስራ እንዲሰሩ አይምራቸውን ይክፈትላቸው። ቤተ መንግስቴን ነው ማሳመር ያለብኝ አላለም። ቤተ መንግስቴን በወርቅ መስራት አለብኝ አላለም። መጀመሪያ በሚገርም ሁኔታ ከአባቱ የተቀበለውን አደራ ተቀብሎ የቤተ መቅደሱን ስራዎች ካከናወነ በኋላ ከመመረቁ በፊት ደግሞ እግዚአብሔር ስላገዘው የእሱን ቤተ መንግስት አሳምሮ ሰራው ይላል። ለእናንተ ለምእመናንም ቤተ ክርስቲያን ሆነች እናታችን ቅድስት ድንግል ማርያም ይሄንን አይነት ስራ ትፈልግላችኋለች፣ ትወደዋለች። መጀመሪያ ቤተ ነፍሳችንን፣ ቤተ ክርስትናችንን፣ ቤተ ሃይማኖታችንን ቀጥሎ ደግሞ እንዲሁ ለልጆቻችሁም ለእናንተ የሚሆን ምድራዊ ሀብት ምድራዊ ቤት እንድሰሩ እናታችን ቅድስት ድንግል ማርያም ፈቃዷ ነው። አመስግኗት። ከዚህ ሁለቶችን ቤተ መንግስቱንም ቤተ መቅደሱንም አስውቦ አሳምሮ ከሰራ በኋላ ዳዊት የተቆረቆረላት በጣም የተቆጫላትን እንዴት እኔ በጥድ በዘግባ ባማረ ቤተ መንግስት እያደርኩ እየዋልኩ ታቦተ ጽዮን የእግዚአብሔር ሕጉ ታቦት ባረጀ ሙሴ ባሰፈው ድንኳን ትኖራለች መስራት አለብኝ ብሎ በመንፈሳዊ ቅናት ተነስቶ ግን ቀጠሮ ተሰጥቶት ከሱ ስለደረሰ የአባቱን ራእይ አሁን ባልኋችሁ በድንቅ ቤተ መቅደስ አከናወነ። ከዚያ ካረጀ ድንኳን አወጣና ታቦተ ጽዮንን በልዩ አሰራር በድንቅ በሆነ አሰራር በወርቅ በእንቁ ባማረ አሰራር ወደ ተሰራው ቤተ መቅደስ እንዲሁ ህዝቡን ሰብስቦ የብሉይውን ሊቃውንት ሁሉ ካህናት ሁሉ ጠርቶ ለቤተ መቅደሱ ምረቃ የሚያስፈልገውን ነገር አዘጋጅቶ ታቦተ ጽዮንን ከዚያች ካረጀች ድንኳን ከተቀዳደደች ድንኳን አስነስቶ በክብር ወደ አሰራው ቤተ መቅደስ አስገባና እግዚአብሔርን ተንበርክኮ አመሰገነ ይላል። እግዚአብሔር የተመሰገነ ይሁን። በእውነት ይገርማል። ትተነው ምንድነው ያለው? አንተ ከሰማያት በላይ ነህ። ላንተ እቻውን የሰራዋት ትንሽ ጎጆ ምን ታደርጋለች? ትተነው ቤቱ እኮ ሰፊ ነው። ቤተ መቅደሱ የተሰራም እንዳልኳችሁ በወርቅ በእንቁ ነው። እንዴ የአባቴን ፈቃድ ለመፈጸም ነው እንጂ እኔ ቤተ መቅደሱን ለመስራት የበቃው ሰው አይደለሁም። ከሰማያት በላይ የምትኖር ሰማያት የማይወስኑ አምላክ ላንታውን እቺ ቤተ መቅደስ ምን ታደርጋለች? ግን ያንተ ቃል ላደረባት ለተጻፈባት ለታቦተ ጽዮን ትሆን ዘንድ ብዬ ነው አለና በትትና እግዚአብሔርን አመሰገነ። እንዲህ ያለው ትትና ለሁላችን እግዚአብሔር ያድላል። ትንሽ ነገር ከሰራን ትንሽ ዕውቀት ካላችን እኮ ሰማይን ምን ሆነ እንደ ተራራ እናድጋለን። ንጉስ እኮ ነው። በዚያን ጊዜ እንደሱ ያለ ንጉስ የለም። የሰራው ስራ ደግሞ ትልቅ ነው። ትልቅነቱም ደግሞ ቤተ መንግስት ብቻ ሳይሆን ቤተ መቅደስም ስለሆነ ስራው ትልቅ ነው። ግን በጣም አሳንሶ ስለትትና ተናገረ። ያም ሆነ ይህ አንተና ህዝቡ የምትገናኙበት ይሁን። ህዝቡ በተቸገረ ጊዜ ዝናብ ቢያጣ ቢታመም ጠላት ቢከበው ጠላት ቢወረው የዚያን ጊዜ ኃጢያቱን አስቦ ወደ አንተ ቢለምን በሰማይ ሆነ ስማ። በዚህ ቤተ መቅደስ የቀረበልን ጸሎት በሰማይ ሆነ ስማ። በትንሿ ቤተ መቅደስ የቀረበልን ጸሎት እንዲሁ በሰማይ ባለው ዙፋንህ መላእክት በሚንቀጠቀጡበት በክንፋቸው ፊታቸውን በሚጋርዱበት ዙፋንህ ስማ እያለ እየደጋገመ አጠቃላይ የሰው ችግር የተባለውን ሁሉ እየጠራ ተማጸነበት። እግዚአብሔርም ምን አለው? ዓይኖችም ጆሮችም አንተ በሰራው ቤተ መቅደስ አይለዩም አለው ይላል። እግዚአብሔር የተመሰገነ ይሁን። በእውነት በሰራነው ስራ የእግዚአብሔር ዓይኖች የእግዚአብሔር ጆሮች ካሉ ችግር የለም። በእግዚአብሔር ዓይኖችና በእግዚአብሔር ጆሮች መካከል ደግሞ እንደ ደመና የሚጋረድ ችግር ካለ ሺህ ጊዜ ብንጮህ ያ የኃጢአት ደመና የክፋት ደመና ካልተበተነ በስተቀር እግዚአብሔር እኛን ሊያየን መልስ ሊሰጠን አይችልም ማለት ነው። ለዚህ ነው ታላቁ ነቢይ ኢሳይያስ እንዲሁ እግዚአብሔር የማይሰማ መሰላችሁ ጆሮን የፈጠረ አምላክ አለ።
ዓይንን የፈጠረ አምላክ የማያይ መሰላችሁ? ግን በእናንተና በእግዚአብሔር መካከል የተጋረደ ነገር አለ። እሱን በጸጸታችሁ በንስሐችሁ በትኑት ብሎ ተናግሯል። እና ይሄንን እንዲያደርጎ ቤተ መቅደስ የሰራ ታላቁ ንጉሥ ሰሎሞን ጥበብ አለ ቤትን ሰራ ወይም ጥበብ ወልድ ዓለሙን ፈጠረች። በሴት አንቀጽም በወንድም ሲናገር ያው ሊቃውንት ያውቁታል። ምእመናን ግራ እንዳትጋቡ ማለትም መጻሕፍት ሥላሴን በሴት አንቀጽ ይጠራቸዋል። ለምን ሲባል ሴቶች ለልጆቻቸው ሩሩዎች ናቸው። ከአባት በላይ ለልጆቻቸው ሩሩዎች ናቸው። ከተጸነሱ ጀምሮ የሆነ ነገር እንዳይነካቸው ሲቀመጡም ሲተኙም ሲሄዱም ልጆቻቸውን እንደው ለደቂቃ እንኳን አይረሱም። ለልጆቻቸው ይራራሉ። ከዚያም ቀርቶ ለሰው ይራራሉ። ስለዚህ ሥላሴም ሩሩሃነ ልቡና ስለሆኑ በሴት አንቀጽ ተጠርተዋል ብሎ ሊቃውንቱ ያስቀምጡታል። ስለዚህም አሁን ጥበበኛው ሰሎሞን ምን አለ? ጥበብ ወልድ ዓለሙን ሰራች። ወአቀመት ላቲ ሰባተ አዕማደ 7 ቀኖችንም ደግሞ ይሄ ዓለሙ የሚመራበት የሚተዳደርበት እስከ ዕለተ ምጽአት ድረስ ደግሞ የሚኖርበት 7 ዕለታትን ሰራች አለ። እንግዲህ እግዚአብሔር የፈጠረውን ፍጥር ወደ ኋላ ዞረና በምስጋናና በትምህርት መልክ አቀረበው። እኛ እንድንገኝ እኛ እንድንኖርበት መጀመሪያ እግዚአብሔር ዓለሙን ፈጠረ። 7 ዕለታትንም አብሮ እኒህ 7ቱ ዕለታት እየተመላለሱ ወሮች ደግሞ እየተመላለሱ ዓመታትን እንዲያስገኙ የዓመታትን የወሮችን መገኛ መነሻ እንዲሆኑ ዕለታትን ፈጠረ በማለት እግዚአብሔርን አመሰገነ። ከዚያ በመቀጠል ደግሞ ጥበብ ወልድ አዳምን ፈጠረች። ማንን ፈጠረች አልኳችሁ? ማንን ፈጠረች? አዳምን። እግዚአብሔርን አመስግኑት። አዳም ሲባል እናረቀዋለን። እኔ አዳምን ጥበብ ፈጠረች ሲባል ይመርብኝም አይመርብኝም እኔን በመልኩ በምሳሌው እንደፈጠረኝ ስለሚሰማኝ ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ኧረ አመስግኑት። እንዴት ነው ነገሩ? እንዲያው እንዲህ አድርጎ ስለፈጠረኝ የምንል ሰዎች ያለን ይመስለኛል። ወንዶች አንዳንድ ጊዜ ቆንጆ ሴቶች ሲያይ አይ እሷን አድርጎ ቢሆን አንዱ ሀብታም እንዲህ ጥሩ አድርጎ ፎቅ በተደረደረበት ስንት በመኪና ያሰረ የነበር የሚሉ ኖሮች ይችላሉ። ሴቶችን በተመሳሳይ እንዲሁም ጾታ ለመቀየር የሚሞክሩ አለ ይባላል በአደገው ሀገር በወሬ ቢሆንም ማለት ነው። ከዚያ ሁሉ ግን ጾታው ተቀየረ አልተቀየረም ያው ሰው ነው። እግዚአብሔር ግን ለእያንዳንዱ እንደሚበጀው ስለሚያውቅ ሴቶችን በሴትነታቸው ወንዶችን በወንድነታቸው ፈጥሯል። ይህን የሚያደርጉ ሰዎችም በሕይወት እንደማይኖሩ ነው የሚነገረው፣ ይሞታሉ ወዲያው። ግን ከዚያ ባነሰ ትንኝ ቢያደርገኝስ ማን ነበር የሚከለክለው? ሰሎሞን ያሰበ ይሄን ነው። ዓለሙን ፈጠረ፣ 7 ዕለታትን ፈጠረ ካለ በኋላ ደግሞ ጥበብ ወልድ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ አዳምንና እኔን ፈጠረ ብሎ እግዚአብሔርን አመሰገነው። ስሙ የተመሰገነ ይሁን። አሁን ለአዳም ደግሞ ቅድም ጥበብ ቤትን ሰራች፣ 7 አዕማድ አቆመች፣ 7 ምሰሶዎችን አቆመች ነው ያለው። አዳምን ደግሞ ፈጠረ ካለ በኋላ ለአዳም ደግሞ 7 ነገሮች 7 ሕዋሳቶችን ፈጠረ። ባጭሩ ከአንገት በላይ ዋናዎች ስንት አሉ? 2 ዓይን፣ 2 ጆሮ፣ 2 አፍንጫ፣ ሌላስ አፍ። አያችሁ አዳምን እንደው ዝም ብሎ በተራ ነገር አልፈጠረውም። በምሳሌው በመልኩ ከፈጠረው በኋላ በአዳም ላይ ደግሞ የእግዚአብሔር ምሳሌ የሆኑ ቃል፣ እስትንፋስ፣ ድምፅ፣ ልብ አሉ። ለነዚያ ደግሞ ለውሳጣዊ ሕዋሳቶች መገለጫ የሚሆኑ ውጫዊ ሕዋሳቶች አሉ። ዓይን፣ ጆሮ፣ አፍንጫ፣ አፍ እኒህ 7ቶችን አከናውኖ ፈጠረኝ እግዚአብሔር ይመስገን አለ። ሌላው ደግሞ
እግዚአብሔር ወይም ጥበብ ወልድ ወይም ጥበብ ወልድ እግዚአብሔር ሰዎችን ብቻ እንዲሁ መፍጠር ሳይሆን ለሰዎች የሚገባውን ነገር ሁሉ ፈጠረ። ምንድነው? ቤተ መቅደስን ቅድም እንዳልኋችሁ በወሪቱ ከዚያም በመቀጠል ደግሞ በልዩ ሁኔታ ለሰው ሁሉ መጠጊያ ጸወን እናት የምትሆነውን እናታችን ቅድስት ድንግል ማርያምን ፈጠረ አለ። ስሟ የተመሰገነ ይሁን። ከአዳም ሥጋ ለሱ ማደሪያ ትሆነው ዘንድ እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ለሱ ማደሪያ ትሆነው ዘንድ በዛች በታቦተ ጽዮን አምሳል ያቺ ምሳሌ ናት። በታቦተ ጽዮን የእግዚአብሔር ቃላት ተጽፈው ነበሩ። እነዚያ ግን ለእናታችን ለቅድስት ድንግል ማርያም ምሳሌ እንዲሆኑ ነው። የእግዚአብሔር ቃል ግን በእናታችን በቅድስት ድንግል ማርያም ሰው ሆኖ ከሥጋዋ ሥጋ ከነፍሷ ነፍስ ሰው እንደሆነና እንደተወለደ እንደሚወለድ ሲያስረዳ ምን አለ? መቼ ዓለሙን ብቻ ነው ፈጥሮ የተወው? መቼ አዳም ብቻ ነው ፈጥሮ የተወው? አዳምማ በመልኩ በምሳሌ ቢፈጥረው ተሰሳተ። ከገነት ወጥቶ ወደ ሲኦል ተወረወረ። ግን ወደ ሲኦል የተወረወረውን የምታድነውን የሱ ማደሪያ ቤተ መቅደስ የምትሆነውን እናታችን ቅድስት ድንግል ማርያምን በልዩ ከኃጢአት ሁሉ ጠብቆ እንዲሁ የአዳምን ባህሪ ለማድረግ አዳምን ለማዳን ማደሪያው የምትሆን 9 ወር ከ5 ቀን የምትሸከመውን እናቱ ቅድስት ድንግል ማርያምን ፈጠረ። 7 አዕማድ አቆመላት እንደተባለ ሁሉ ፍጹም የሆነ ክብር ፍጹም የሆነ ነገርን ሁሉ አደረገላት ብሎ እናታችን ቅድስት ድንግል ማርያምን ያነሳታል። ስሟ የተመሰገነ በሆነ በመቀጠል አሁን እንዳልኋችሁ ቤተ ክርስቲያንን ፈጠረች ሰራች ብሎ ደግሞ የዛሬውን ቀን ገና እኮ እንግዲህ ከብዙ 100 ዓመታት በፊት ነው። እኔ ምሳሌ የሆነ ቤተ መቅደስ ሰርቻለሁ፣ ለታቦተ ጽዮን ማደሪያ የሚሆን ቤተ መቅደሱን የወሪቱን ሰርቻለሁ። ግን ራሱ እኔም ምሳሌ የሆነው እንደሰራ ፈቀደልኝ። አማናዊ የሆነውን ግን እናታችን ቅድስት ድንግል ማርያም የምትጠራበት የእናታችን የቅድስት ድንግል ማርያም የስሟ መጠሪያ የቃል ኪዳኗ መፈጸሚያ የሚሆነውን ቤተ ክርስቲያንን ሰራ ወልድ። የማን ልጅ? የድንግል ማርያም ልጅ ብሎ ቀደም ሲል በትንቢት ተናግሮ ነበረ። ዛሬም የምናከብረው ትንቢት የተነገረለት የእናታችን የቅድስት ድንግል ማርያም ልጅ የእናቱን የድንግል ማርያም ቤት ሰርቶ ዛሬ ቤተ ክርስቲያናችን የምታከብር ለዚህ ነውና እግዚአብሔር የተመሰገነ ይሁን። ጥበብ ወልድ ቤተ ክርስቲያንን ሰራ። ጥበብ ወልድ ቤተ ክርስቲያንን ሰራ። ለማን? ለእናቱ። ለማን? ለኛ ለክርስቲያኖች ማለት ነው። በጣም የሚገርም ነው። እንግዲህ ቅድም የሰሎሞን ቤተ መቅደስን የተሰራበትን የማቴሪያል አይነት ነግሬያቸዋለሁ። ወርቅ ዕንቁ ነው። የዛሬውን ደግሞ ጥበብ ወልድ ለእናቱ ለድንግል ማርያም የሰራበትን ስናይ ይገርማል። እኔና እናንተ ምን ሆነ አናደርገው፣ ግን በእግዚአብሔር ዘንድ ዕንቁም ወርቁም ድንጋዩም አንድ ነው። በእግዚአብሔር ዘንድ የተማረውም ያልተማረውም አንድ ነው። በእግዚአብሔር ዘንድ ሀብታሙም ድሃውም አንድ ነው። በእግዚአብሔር ዘንድ የታመመውም ያልታመመውም አንድ ነው። በእግዚአብሔር ዘንድ የሞተውም ያረፈውም ያላረፈውም አንድ ነው። እኛ እኮ ድሃዎች ስለምንሆን ነው የምናማርጠው። በእግዚአብሔር ዘንድ ድንጋዩም ወርቁም እሱ የፈጠረው ነው። ምን ችግር አለ? እኛ ግን ስላልፈጠርነው ባልፈጠርነው ነገር ክብር ስንሰጥ እንዲሁ ክብር ስንነሳ እንኖራለን። ብዙውን ጊዜ በመጽሐፍ ቅዱስ ስንመለከት ዛሬ ቤተ መቅደስ የተሰራበትን ድንጋይ ብዙውን ጊዜ ለእግዚአብሔር እንኳን ምስጋና ያቀርባሉ ከሚባሉት ፍጥረታት መካከል አልተጠራም። በሆሳዕና ጊዜ ግን ስናየው አይሁድ ሕፃናትን ለመከልከል እንዳያመሰግኑት በተናገሩ ጊዜ ሕፃናት ዝም ይብሉ ምን አለ? ሕፃናት ዝም ይብሉ
ምኖች ያመሰግኑኛል መላእክት ያመሰግኑኛል እንደዛ ነበር ምንኛ የሆነ ከፍ ያለ ነገር ካለ ምን ህፃናት ደግሞ አፋቸው ያልፈታ መላእክትን የመሰለ ሌት ተቀን የሚያመሰግኑ ስላሉ ተዋቸው ዝም በሏቸው ነበር ምንል ግን መላእክትን ያህል ሌት ተቀን የሚያመሰግኑት መላእክትም ሳይፈጠሩ ባሕሪው የሚያመሰግነው የምስጋና ጎርፍ ከባሕሪው የሚፈልቅለት የምስጋና ምንጭ ከባሕሪው የሚፈልቅለት አምላክ ወደ ከፍታው አይደለም በትንሽ ነገር ረታቸው ህፃናትን ዝም ብታደርጓቸው እነዚህ የቢታንያ ድንጋይ ተነስተው እየዘለሉ ሆሳዕና በአርያም እያሉ ያመሰግኑኛል አለ ወዲያው ድንጋዩ ተነስተው ሆሳዕና በአርያም የድንግል ማርያም ልጅ ለዳዊት ልጅ እንዲሁ ምስጋና በሰማይ ይገባል እያሉ ቅዱስ ቅዱስ እያሉ እግዚአብሔርን አመሰገኑት እግዚአብሔር ተመሰገነ ይሁን እነዚህ የተናቁት ድንጋዮች ናቸው ዛሬ ለእናታችን ለቅድስት ድንግል ማርያም ቤተክርስቲያን እንዲሆኑ የተመረጡት እግዚአብሔር የተናቅነ ልጆቹን ለክብር ይመልሰን ይጥራል በእውነት በሰው ዘንድም ሊሆን ይችላል በኑሮ ዘይቤም ሊሆን ይችላል ባንድም በሌላም ሊሆን ይችላል የተናቅነ ሰዎች ይኖራሉ እግዚአብሔር ሲጠራ ግን አሁን ነው ያለ በብዙ ጊዜ ድንጋዮች በቃ እንዲያው ሰው እንኳን ሲሰደብ ድንጋይ ነው ይባላል አይደል ይሄ መከረኛ እንዳልኋችሁ እግዚአብሔር ለምስጋና ቢፈጥረው አባቶቻችን ላለመሳደብ ድንጋዩን ጎርሰው እንደና አባጋቱን ማለት ነው ለጸሎት ብቻ ሲሆን ለቅዳሴ ለምስጋና ብቻ ሲሆን እያወጡ ያን ያስቀምጣሉ እንዳያስቸግራቸው ደግሞ አፋቸውን ሚሉበት ነበር ይለጉሙበታል እኛ ግን አልፈን ተርፈን ድንጋዩንም ተሳድበን ሰውንም ተሳድበን ያውም በእግዚአብሔር ምሳሌ የተፈጠረ ሰው ነው ይህ ድንጋይ ይላል ግን ነገሩ እንዲህ አይደለም እግዚአብሔር የሰራቸው ስራዎች ሁሉ ለመልካም ነገር ናቸውና እኛ ሰውን ብንሰድብበትም ሰውን ብናቃልልበትም አሁን እንዳልኋችሁ በዚህ ዕለት አምላካችን እግዚአብሔር ግን እኒን የተናቁ ድንጋዮች ለቤተ ክርስቲያን መርጧቸዋል በቸርነቱን እናንተም ለከፍታ ነገር ይምረጣል እንዲህ ነው ነገሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያት እየዞሩ ወንጌልን በሚያስተምሩበት ወቅት በቂሳሪያ ሀገር ቅዱስ ጳውሎስና ቅዱስ በርናባስ ከእናታችን ቅድስት ድንግል ማርያም እግዚአብሔር ሰው እንዴት እንደሆነ እንዴት በዚህ ምድር እንደኖረ እንዴት ለክርስቲያኖች ሰው ለተባለ ሁሉ ራሱን መስዋዕት እንዳደረገ እንደተነሳ እንዳረገ ሲያስተምሯቸው ወዲያው አመኑ ይላል በኢየሱስ ክርስቶስ ስም አመኑና እንዲሁ ተጠምቀው እንደኔና እንደናንተ አይዛብ የነበሩት እንጨት ያመልኩ የነበሩት ድንጋይ ያመልኩ የነበሩት ሰማይና ምድር የፈጠረውን የድንግል ማርያም ልጅ ማምለክ ጀመሩ ይላል እግዚአብሔር የተመሰገነ ይሁን የቤተ ክርስቲያን መሰራቷ ትልቁ ነገር እንዲሁ ከእግዚአብሔር የራቁ ሰዎች ጣዖት አምላኪዎች ወደ እግዚአብሔር እንዲቀርቡ ነው ወሳረሩዋ ከመትኩን አራያ ዘበሰማያት በመጀመሪያ ጊዜ እንዲሁ እች ቤተ ክርስቲያን በሰማይ ላለው ለእግዚአብሔር ቤተ መቅደስ ምሳሌ ምልክት እንድትሆን ነው ሰው በዚች እየኖረ ያን ተስፋ አድርጎ እንዲኖር ነው ወከመትኩን መስተስሪያ ኃጢአት ሁለተኛው ደግሞ የኃጢአት ማስተስሪያ እንድትሆን ነው ማለት ሰው ኃጢአት ሲሰራ ወዲያው መጥቶ በንስሐ አባቱ ንስሐ እንዲቀበልባትና እንዲታጠብባት ወከመታድነነ መቶነ እሳት በሶስተኛው ደግሞ በዚህ ምድርም ሆነ በወዲያኛው ዓለም ከእሳተ ገሃነም ከመጥፋት እንድንንባት ነው ብለው ቅዱስ ዝማሬ አቅርበዋል ሊቃውንቱ ማለት እንትን ሰንበት ትምህርት ቤት ወጣቶች ቅድም ሊቃውንቱም ተናግረዋል አነጸ ጽራ መቅደሶ በአርያም እንደ ቅዱስ ዳዊት አነጸ መቅደሶ በአርያም ብሎ እንደተናገረው እግዚአብሔር እንዳመሰገነው ቅድም ሊቃውንቱ እንዲህ ነው ያሉት አነጸ መቅደሶ በአርያም ቤተ መቅደሱን የምስጋናውን ቤተ መቅደስ መጀመሪያ ሰባቱ ሰማያትን በሰማይ ሰራ ኋላ ደግሞ ለሶሎሞን ቤተ መቅደስን አሰራ ኋላ ግን ዋናዋን የሰማይ ምልክት የሰማይ ምሳሌ የሰማይ መመልከቻ የሆነችዋን ቤተ መቅደስ በዚህ ምድር ለክርስቲያኖች ሰራ እያሉ ነው
ሊቃውንቱም ሰንበት ትምህርት ቤት ዘማሪያም ሲያመሰግኑልኝ ነበር። እስቲ እግዚአብሔርን አመስግኑላቸው። በዚህ ሁኔታ አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን እንዳልኋችሁ ሐዋርያት ለፊልጵስዩስ ክርስቲያኖች ወንጌልን አስተምረው ሲያሳምኗቸው ቤተክርስቲያን ስሩልን አሏቸው። በዛን ጊዜ ቤተክርስቲያን በዚያ ስለሌለ ማለት ነው። የመጀመሪያዋ ቤተክርስቲያን የምንላት ያው በጽርሐ ጽዮን ተብላ የምትጠራው መንፈስ ቅዱስ ይወረደባት ነው። እቺ ደግሞ ተሰርታ የከበረች ነው እንጂ እንዲሁ በቤተክርስቲያን ስም ተብሎ ታስቦ የተሰራች አይደለች። የሐዋርያት ተሰበሰቡባት ነበር። ኋላ ግን መንፈስ ቅዱስ ከወረደባት በኋላ ቤተክርስቲያን ሆነች። የመጀመሪያ ግን ቤተ መቅደስ በምን አይነት መሰራት እንዳለባት ስፋቷ እንዲሁ ወርዷ ክፍሏ በምን አይነት መሆን እንዳለባት እግዚአብሔር ወርዶ ፈቅዶ የመጀመሪያዋን ቤተክርስቲያን የሰራባት ዕለት ዛሬ ነው እና ሐዋርያት እንደ ቅዱስ ዳዊት ለፊልጵስዩስ ክርስቲያኖች ሐሳብ ተናገሩ። ጥሩ ብላችኋል፣ ግን እግዚአብሔር ካልፈቀደ እንዲሁ ቤተክርስቲያን ዝም ብሎ ተነስቶ እንደ ግለሰብ ቤት የሚቀለስ አይደለም። ቤተክርስቲያን የጨረቃ ቤት አይደለም። ቢያጣ እንኳን የኛ የምንኖርበት ቤት እናንተ የምትኖሩበት ቤት አሁን ካርታ ያለው ከሆነ ነው ሊያረጋግጥ ልብ ሞልቶ ቤተሰብን ይዞ ሊኖርበት የሚያስችል ማለት ነው እና እንዲህ ቀይዱላ የሚያፈርሰው አይነት አይደለም። ስለዚህ ወደ እግዚአብሔር መጸለይ አለብናል። ወደ እግዚአብሔር ጸለዩ። ወደ እግዚአብሔር ጸለዩ ደግሞ የእግዚአብሔር ፈቃድ ሆነና ጸሎታችሁን ሰምቻለሁኝ። የመጀመሪያዋን ቤተክርስቲያን በዓለም ሁሉ በዚህች አምሳል በእናቴ ስም እንዲሰራ የእናቴን ቤተክርስቲያን እሰራለሁና ኑ ተሰብሰቡ አላቸው። እንደኔና እንደናንተ እስቲ እግዚአብሔርን አመስግኑት። የራቁትንም ሐዋርያት በደመና ሰበሰባቸው። በቅርብ ያሉትም ተሰበሰቡና እንደኔና እንደናንተ አሁን በስተው ከፊልጵስዩስ ክርስቲያኖች ጋራ ተሰበሰቡ። በዚህን ሰዓት እግዚአብሔር ከሰማይ ወደ እነሱ መካከል ወረደ ይላል። በመካከላችን እግዚአብሔር ይገኝልን። በእውነት በመካከላቸው ተገኘና ልመናችሁን ሰምቻለሁኝ ያላችሁትን አሁን ልሰራ ነውና ስለዚህ ምእመናኑ ቁማችሁ ተመልከቱ አላቸው። እንደዚህ እንደ ቅዳሴው እንደምታስተውሉት ማለት ነው። ቤተ ክርስቲያኗን የሚሰሩት ሐዋርያት ናቸው፣ እነ ቅዱስ ጴጥሮስ ናቸው አለና እነ ቅዱስ ጴጥሮስን ሄዳችሁ እኒን ድንጋዮች አምጧቸው አለና 3 ድንጋዮች አስመጣ። ስንት አልኳችሁ? ለቅድሙ የሰሎሞን ቤተ መቅደስ የወጣው ወጭ በጣም ይገርማል። ለብዙ ሰዎች እንደው እርዳታ ይሆን ነበር አይደል? ያ ሁሉ ወርቅን ከዚያ በኋላ እኮ ምንም ፈርሶ ነው የቀረ። ደግሞ የሚገርመው አንድ ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ አልተባለበት። አሁን ግን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ እንዲሁ ስንዴው ተለውጦ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንባትን ቤተ መቅደስ ቅድም እንዳልኋችሁ ድንጋዮቹን አመጣና አቆማቸው፣ አስቀመጣቸውና ባረካቸው። ከባረከ በኋላ ቅዱስ ጴጥሮስንና ሌሎችን ሐዋርያትን በነገራቸው ልክ መጠን፣ ስፋት፣ ቁመት፣ ወርድ ልክ በደብረ ጽዮን አምሳል ማለት አንዷን ድንጋይ ስባችሁ ለመቅደሱ አድርጓት አላቸው። ስበው እንደ ሰም ድንጋዩ ለስልሶላቸው ለዝቦላቸው ያን እየሳቡ እንዲሁ አንዷን ድንጋይ ደግሞ ለቅድስቱ አድርጓት አላቸው። ከዚያም በኋላ ደግሞ ያችን ሳቧት። በራሱ ቅዱስ ሥጋ በራሱ ክቡር ደም የእናታችን የቅድስት ድንግል ማርያም ቤተክርስቲያንን በዚህ ዕለት ከ3 ድንጋይ ሰርቶ መርቆ ቅዱስ ሥጋውን ለሐዋርያት አቀብሎ ለክርስቲያኖችም አቀብሎ የመጀመሪያዋን ቤተክርስቲያን ለክርስቲያኖች በዚህ ዕለት ሰጠ። ክብርና ምስጋና ለስሙ ይሁን። ስለዚህ የተወደዳችሁ ክርስቲያኖች እቺ ቤት የእናታችን የቅድስት ድንግል ማርያም ቤት እንበላት እንጂ ማንም ይኖርባት እኛ ልጆቿ ነንና ደስ ይበለን። እግዚአብሔርን አመስግኑ። ስለዚህ የተወደዳችሁ ክርስቲያኖች በዚህ ዕለት አምላካችን እግዚአብሔር ቤተ መቅደስን በእናቱ ስም ሰራ። ሰሎሞን እንደተናገረው
ያቺ ቤተ መቅደስ ደግሞ እስከ ሀገራችን ድረስ መጣ። እንዲሁም በተለየ ሁኔታ ሰላም አርጊው ቅድስት ድንግል ማርያም ገዳም የተባለችው በዚያች አምሳል ተሰርታ ዛሬ ክብረ በዓሉን እያከበርን ነውና ደስ ይበላችሁ፣ እግዚአብሔርን አመስግኑ። ሌላው የመጨረሻው እቺ ቤተ ክርስቲያን ቅድም እንዳልኋችሁ ካርታዋ ሁሉ መንፈሳዊ ነው። የተሰራችበት ደግሞ ዝም ብሎ መሰረቷ ዝም ብሎ ባዶ መሬት ላይ ሳይሆን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰው ደም የወጣው ደም ከዚህ ስለነጠበባት ነው እንጂ እቺ ቤተ ክርስቲያን ዝም ብላ ቦዘን ስለሆነች አባቶቻችን እዚያ ጊዜ የነበሩት ክርስቲያኖች ቦዘን ስለሆነ እንደ ባለ ሀብት አይሄ ጥሩ ነው በጣም ይመቻል ብለው መስርተው የሰሯት ሳይሆን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም የነጠበባት ከዚህም አልፎ ደግሞ እኔና እናንተ ቅዱስ ሥጋውን ክቡር ደሙን እንቀበልባት በ40 በ80 ቀናችን የእግዚአብሔር ልጆች የድንግል ማርያም ልጆች ብለን የተጠራንባት ስለሆነ በዚህ ደስ ሊለን ያስፈልጋል። እንኳን ደስ አላችሁ። አምላካችን እግዚአብሔር የተመሰገነ ይሁን።